ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? አሁን እንኳን ደስ አላችሁ። የስ ወይት አሉና እንኳን ደስ አላችሁ። እኛ ጋር ነፋስ ሆኖልናል። ደስ የሚል አየር ነው። እኔና ልጄ ተመልሰን እንደዛኛው አመት እየተጓዝን ነው። በጣም ደስ ብሎኛል። እግዚአብሔር የተመሰገነ ይሁን። ሁሉም ነገር ከተገኘ ኢትስ ኦኬ የስ ባይ ከታገዙት ሁሉም ያልፋል የሚባል ነገር እውነት ነው። ከታገዛችሁ ሁሉም ነገር ያልፋል። እኛ ግን ሰዎች ለሁሉም ነገር እንጣደፋለን ማለት ነው። እንደዛ ሙቀቱ እሳት ውስጥ ሆኖ ከቤት ራሱ ማንወጣበት ሰዓት ነበር። አሁን ደግሞ ይኸው እግዚአብሔር የተመሰገነ ይሁን። ንፋስ ወይ ደስ የሚል ንፋስ፣ እግዚአብሔር በጣም በደስታ ነው እያወራሁት ያለሁት ማለት ነው። ደስ የሚል ንፋስ ነው እየተቀበልኩ ያለሁት ከልጄ ጋር ይሄው ወኪንግ እያደረግን ነው እና ደስ ብሎኛል። ይሄው የልጄን ጫማ የኔን ጫማ ታያላችሁ። ምናልባት ይሄው በቪዲዮ እንግዲህ አንድ ቀን ከሁለተኛ ልጄ ጋር ስንወጣ እሱ ከቀረጸን እናሳያችኋለን እንጂ እግዚአብሔርን በጣም ነው ደስ ያለኝ። በቃ ይሄ ንፋሱ በቃ ሱቁ ቅርባችን ነው። እኔ ግን ወደ ላይ ወጥቼ ሱቅ ልጄን ለመውሰድ ሽርብትን እያልኩ ነው። በጣም ደስ ይላል፣ ያምራል። ሰውዬ ምን አለ መሰላችሁ በብርድ ጊዜ ውይ ብርድ አለ እና ሁሌ ብርዱን ያማርር ነበርና ኧረ ተው አልኩት። እግዚአብሔርን አታማርር። ብርድ ሲሆን እግዚአብሔር ማማራር፣ ሙቀት ሲሆን እግዚአብሔር ማማራር። እኛ እኮ ለእግዚአብሔር አንመችም እንደዚህ አትበል ስለው ይሄን ብርድ አጠራቅሚያ በፍሪጅ አለኝ እና ሲያምራ ያቺ ኳተር ታምራለች። በነገራችን ላይ ሌትስ ጎ በነገራችን ላይ የአገሪቱ መንግስት አዲስ ህግ አውጥቷል። ኳተር ላይ ያላችሁና እንደዚህ ቀርጻችሁ መልቀቅ አይቻልም። ሌትስ ጎ እና ልጅቷን እኮ አፏን ማስይዛት አውቄ የሴት እያልኳት እና እንደዛ ደስ ይላል። በነገራችን ላይ የምር እውነት በጣም ይሄው እኔ መንገድ ጨምሬ ነው በቃ መሄዱ ደስ ብሎኝ። አሁንማ በቃ ከልጄ ጋር ሁሌ ሽርብትን ነው የምለው። ደስ አለኝ። በስማ እቤት ውስጥ እኮ ታሽጋችሁ መቀመጥ እንዴት ይደብራል። እና ይሄን ይመስላል። እርግጥ ልጅ ብቻ አይደለም ስራ ይሰራሉ፣ ግን በዛች ሰዓት ደግሞ ቁጭ በምትሉ ሰዓት በተለይ ጠባብ ቤት ውስጥ መቀመጥ በጣም ይጨንቃል። እግዚአብሔር የተመሰገነ ይሁን። ከልጄ ጋር ሽርብትን እያለ ነው። ብርም ይዘናል የሆነ ነገር ማብያ ማለት ነው። ሌትስ ጎ ባይ እላችኋለሁ። ሰላማችሁ ባላችሁበት ብዝዝዝት ይበለልኝ ነው። ሱፐር ማርኬት ድረስ ላድርሳችሁ።